ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ጋሙ ነኝ። አብራችሁን ቆዩ። በሲዳማ ክልል የአምራች ኢንዱስትሪ ልማት የበለጠ ለማጎልበት ትኩረት ተሰጥቶ እየተሰራ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ደስታ ለዳሞ አስታወቁ። በክልሉ ኢንዱስትሪ ልማት ቢሮ አዘጋጅነት ለኢኮኖሚ መዋቅራዊ ሽግግር ኢትዮጵያ ታምርት በሚል መሪ ቃል የኢትዮጵያ ታምርት የንቅናቄ ውይይትና ኤግዚቢሽን ተካሂዷል። ይፍሩ አበበ ዝርዝር አለው። አቶ ደስታ በንግግራቸው ባስተላለፉት መልእክት ኢንዱስትሪ ከሰው ሕይወት ጋር የተቆራኘ በመሆኑ በክልሉ ኢንዱስትሪውን ለማስፋፋት በቁርጠኝነት እንደሚሰራና ለዚሁም በቂ አቅምና እድሎች መኖራቸውን አስረድተዋል። የሰው ልጅ አሁን በደረስንበት ወቅት ላይ የኢንዱስትሪ ጥገኛ ነው። ሁላችን ልብ እንደምንለው እንቅስቃሴያችን ሁሉ ሕይወታችን ሁሉ የኢንዱስትሪ ግብዓት በመጠቀም ላይ የተወሰነ ነው። ያለ ኢንዱስትሪ የሰው ሕይወት የሚቀጥል በማይመስልበት ደረጃ በአሁኑ ጊዜ ኢንዱስትሪ ተጽዕኖ ፈጠረ ማለት የኢኮኖሚ ወሳኝ መሳሪያ ነው ማለት ነው። የኢኮኖሚ ብቻም ሳይሆን የሉዓላዊነትም ወሳኝ መሳሪያ ነው የሚሆነው። በዚህ ጉዳይ ላይ መነጋገር ከፍተኛ ትኩረት ይፈልጋል። የክልሉ መንግስት እስካሁን የፈጠራቸው ምቹና አስቻይ ሁኔታዎች እንዳሉ የጠቀሱት ርዕሰ መስተዳደሩ በቀጣይነትም ክልሉን የኢንዱስትሪ መገለጫ ለማድረግ ኢንዱስትሪዎች በፍጥነት እንዲያድጉ እንደሚሰራ አስታውቀዋል። ሲዳማ ክልል እምቅ የኢንዱስትሪ ፖቴንሻል ያለው ክልል ነው። በሌላ በኩል አንጻራዊ አድቫንቴጅም ያለው በኢንዱስትሪ ላይ ነው። ቆዳ ስፋቱ በጣም ጠባብ ነው። ከዚህ ተነስቶ በግብርናው እንኳ ለማዘመን በመሞከር ግብርና ለማዘመንም የኢንዱስትሪ ግብዓት ይፈልጋል። በሌላ በኩል የግብርና ምርትም እሴት ጨምሮ በከፍተኛ ደረጃ በላቀ ዋጋ መጠቀም ያስፈልገዋል። ይህንን በመሳሰለው የክልላችን ነዋሪ በአንድ በኩል ኢንዱስትሪዎችን በማስፋፋት የስራ ዕድል በማቅረብ በሌላ በኩል ለምርቱ ገበያ በማመቻቸት በአጠቃላይ በኢንዱስትሪው መበርታት የግድ በሚለን ምዕራፍ ላይ ነው የምንገኘው። ይህንን ታሳቢ በማድረግ የክልላችን መንግስት ኢንዱስትሪ ስትራቴጂ በመንደፍ እየመራ ነው የሚገኘው። እምቅ አቅሙን እንዴት አቀናጅቶ መጠቀም እንደሚገባውም ጭምር በዩኒቨርሲቲ በምርምርና ጥናት ላይ የተደገፈ አካሄድን ተከትለው ኢንዱስትሪን በሲዳማ ክልል ለማስፋፋት በከፍተኛ ቁርጠኝነት እየሰራ ነው የሚገኘው። አያይዘውም ኢንዱስትሪዎችን ምርት በመግዛት ተያይዘን ማደግና አገራችንንም ማበልጸግ አለብን በማለት መልእክታቸውን አስተላልፈዋል። መላው ህዝባችን ደግሞ ምርቱን በመሸመት ሊያበረታታቸው ይገባል። ስለዚህ ለህዝባችን ያለኝ መልእክት ኢንዱስትሪ ሁላችንም በማበረታታት የኢንዱስትሪ ምርት በአግባቡ መጠቀም ይኖርብናል። ኢንዱስትሪም እንዲሰፋና እንዲያድግ ከተፈለገ ሁላችንም ከሀገራችን ኢንዱስትሪ አምራቾች ጎን መቆም ይኖርብናል። ክልላችን ኢንዱስትሪያሊስቶች ያመረቱትን ምርት በተመጣጣኝ ዋጋ የሀገር በቀል ምርትን በጥሩ ጥራት በመሸመትም ጭምር ይህንን ስራ እንዲበረታታ ማድረግ ሁላችን የሚጠበቅ ስለሆነ ኑ ሸምቱ፣ ኢንዱስትሪያሎቻችን ያምርቱ፣ ሀገራችን በኢንዱስትሪ ጎዳና በርትታ ወደፊት ገስግስ። ሁላችንም ለዚህ የበኩላችን ሚና እንወጣ። የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበሬ በበኩላቸው ሀገራችን ለበርካታ ዘመናት በአንድ የልማት ዘርፍ ላይ ብቻ ጥገኛ ሆና መቆየቷንና ይህም እድገቷን በሚፈለገው ደረጃ እንዳይፈጥን አድርጓል ብለዋል። የሀገራችን ኢኮኖሚ ላለፉት ረጅም ዓመታት በአንድ ዘርፍ ላይ የተንተራሰና የተንጠለጠለ እንደነበር ሁላችንም እናውቃለን። ይሄ በአንድ ዘርፍ መሰረት ያደረገው በተለይ ግብርናን መሰረት አድርጎ ስንመራበት የነበረው የኢኮኖሚ መዋቅር የሀገራችንን እድገት በሚፈለገው መልኩ ያሳደገ አለመሆኑን በተለያዩ ፓራሜትሮች ተለክቶ የለውጥ መንግስት ከመጣ በኋላ አገር በቀል ኢኮኖሚ ሪፎርምን ተግባራዊ በማድረግ በተለይ ለተለዩ 5 ዘርፎች ትኩረት ተሰጥቶ እየተሰራ ነው ያለው። በማስከተልም በዕለቱ በተካሄደው ኤግዚቢሽን ከ160 በላይ ኢንዱስትሪዎች ተሳታፊ እንደሚሆኑና ከ100 በላይ ኢንዱስትሪዎች ተሳታፊ እንደሚሆኑና ለነዚሁ ኢንዱስትሪዎች 60 ሚሊዮን ብር በላይ የገበያ ትስስር እንደሚፈጠርላቸው ጠቁሟል። ባዛርና ኤግዚቢሽን ላይ
ከ160 በላይ ኢንዱስትሪዎች በመጠንም በአይነትም ባደገ መልኩ አዳዲስ ቴክኖሎጂዎችን ይዘው ቀርበው ነው ያሉት። ይህ ባዛርም ከ60 ሚሊዮን ብር በላይ በዚህ አጭር ቀን ውስጥ የገበያ ትስስር ይፈጠራል። አንዳንድ የኤግዚቢሽኑ ተሳታፊዎች በሰጡት አስተያየት ለበርካታ አርሶ አደሮች የገበያ ትስስር መፍጠራቸውን፣ በርካታ ዜጎች የስራ ዕድል ተጠቃሚ እንዲሆኑና የውጭ ምንዛሪ እያስገኙ መሆኑን ተናግረው ማምረት ዕድል ብቻ ሳይሆን ግዴታ መሆኑን አስረድተዋል። መድረኩ ግንባር ቀደም ለሆኑ ኢንዱስትሪዎች እውቅናና ልዩ ሽልማት በማበርከት እንደዚሁም ኢንዱስትሪዎች ለኤግዚቢሽን ይዘው የቀረቡትን ምርት በመጎብኘት መጠናቀቁን ለማወቅ ተችሏል። 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት የኢትዮጵያን እምቅ አቅም ለዓለም ገበያ ይበልጥ ለማስተዋወቅና የንግድ ትስስርን ለማጠናከር እድል እንደሚፈጥር የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገለጹ። ማረማይት ፍጻተ ዝርዝር አላት። የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ከኤችፒፒ ዓለም አቀፍ ጋር በመተባበር ያዘጋጀው ይህ የንግድ ትርኢት ከዛሬ መጋቢት 15 እስከ መጋቢት 17 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። በመክፈቻው የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ኢትዮጵያ በአበባ አትክልትና ፍራፍሬ ዘርፍ ያላትን እምቅ አቅም ይበልጥ ለማሳደግ መንግስት ለግሉ ዘርፍ ምቹ ምህዳር መፍጠሩን ገልጸዋል። ለዚህም ዘርፉን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገውን የግብርናና ገጠር ልማት ፖሊሲ እንዲሁም የአበባ አትክልትና ፍራፍሬ ስትራቴጂ ተቀርጾ ወደ ስራ መገባቱን ጠቁመዋል። ኢትዮጵያ ወደ ውጭ ከምትልካቸው የሆርቲካልቸር ምርቶች ከፍተኛ የውጭ ምንዛሬ እያገኘች መሆኑን ገልጸው ይህ የንግድ ትርኢት አምራቾችን ከዓለም አቀፍ ገዢዎች ጋር በቀጥታ በማገናኘት እንደ ትልቅ ድልድይ ሆኖ ያገለግላል ብለዋል። የኢትዮጵያ አበባ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ዋና ዳይሬክተር ነጋ መኳንንት በበኩላቸው ኤክስፖ ምርትና አገልግሎትን ከማስተዋወቅ ባለፈ በዘርፉ ያሉ ተዋናዮችን በአንድ ጣሪያ ስር በማገናኘት የንግድ ትስስርን ለማጠናከር ያለመ መሆኑን ገልጸዋል። ይህም ኢትዮጵያ በቴክኖሎጂ የተደገፈና ለዓለም ገበያ ተወዳዳሪ የሆነ የኢንዱስትሪ ግንባታ ለማካሄድ ያላትን ቁርጠኝነት የሚያሳይ መሆኑንም አብራርተዋል። የሆርቲካልቸር ዘርፍ ከቡና ቀጥሎ ለኢትዮጵያ ዋነኛው የውጭ ምንዛሬ ምንጭ ሲሆን ባለፈው በጀት ዓመት 564.89 ሚሊዮን ዶላር ለሀገሪቱ ማስገኘቱን ጠቅሰዋል። ለ3 ቀናት በሚቆየው በዚህ ንግድ ትርኢት ላይ ከ50 በላይ ሀገራት የተወከሉ ሲሆን ከ150 በላይ የሀገር ውስጥና የውጭ አልሚ ባለሀብቶች፣ አምራቾች፣ የቴክኖሎጂ አቅራቢዎችና የፋይናንስ ተቋማት እንደሚሳተፉ ታውቋል። በቆይታው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ኤአይ፣ ዘላቂ ፋይናንስ፣ የምግብ ደህንነት፣ የባህር ጭነት ሎጂስቲክስና የአየር ንብረት ለውጥን በሚቋቋሙ የቴክኖሎጂ ፈጠራዎች ላይ ያተኮሩ ከፍተኛ ፋይዳ ያላቸው ውይይቶች እንደሚካሄዱ ይጠበቃል። ዘገባው የኢትዮጵያ ዜና አገልግሎት ነው። የቪዛ ጊዜያቸው ላለፈባቸው ትውልደ ኢትዮጵያውያን የአሜሪካን ዜጎች የተደረገው የቅጣት ምህረት የመንግስትን ዜጋ ተኮር ዲፕሎማሲ በተግባር የሚያሳይ መሆኑን የኢሚግሬሽንና ዜግነት አገልግሎት ገለጸ። አመለወርቅ ሩሶ ተጨማሪ አላት። በኢትዮጵያ የኢሚግሬሽን ሕግና ደንብ መሰረት የተፈቀደላቸው የጊዜ ቆይታ በተለያየ ምክንያት ያለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የቅጣት ምህረት የማሻሻያ ውሳኔ ተላልፏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ የቪዛ አገልግሎቱ ተጠቃሚ ግለሰቦች እናትና አባት ወይም ከሁለቱ አንዱ የኢትዮጵያዊ ዜግነት ማረጋገጫ ማስረጃ ማቅረብ ይኖርባቸዋል ብሏል። በኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ደንብ በመተላለፍ ያለምንም ህጋዊ ቪዛ የቆይታ ጊዜያቸው ያለፈባቸው ግለሰቦች እንዳሉም ገልጿል። ይሁን እንጂ የኢትዮጵያ ዜጋ ተኮር የዲፕሎማሲ መርህ ለትውልደ ኢትዮጵያውያን በሚሰጠው ክብር መሰረት የጊዜ ቆይታቸው ላለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የቅጣት ምህረት ማሻሻያ አድርጓል ብለዋል። በዚህም እድሜያቸው ከ18 ዓመት በታች ትውልደ ኢትዮጵያውያን የአሜሪካ ዜጎች በነፃና ከ18 ዓመት በላይ የሆናቸው ደግሞ ካለባቸው የቅጣት ገንዘብ በግማሽ ከፍለው ወደ ህጋዊ የቪዛ አሰራር መግባት እንደሚችሉ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ለትውልደ
ኢትዮጵያውያን የአሜሪካ ዜጎች ያሳለፈው የቪዛ ቅጣት ማሻሻያ ውሳኔ በጊዜ የተገደበ መሆኑንም አስረድተዋል። በዚህም ትውልደ ኢትዮጵያውያን አሜሪካውያንም ከዛሬ መጋቢት 15 እስከ ግንቦት 15 ቀን 2018 ዓ.ም ድረስ ባሉት 60 ቀናት አስፈላጊ ሰነዶችን በማሟላት አገልግሎቱን ማግኘት ይችላሉ ብለዋል። የቆይታ ጊዜ የቅጣት እፎይታው የኢትዮ አሜሪካን ወዳጅነት ማዕከል ያደረገ ነው ያሉት ምክትል ዋና ዳይሬክተሩ ትውልደ ኢትዮጵያውያን የአሜሪካ ዜጎች በማህበራዊና ኢኮኖሚያዊ እንቅስቃሴ እክል እንዳይገጥማቸው እንደሚያደርግም ተናግረዋል። በማወቅም ሆነ ባለማወቅ የቆይታ ጊዜ ያለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የቆይታቸውን ህጋዊነት በማረጋገጥ ማህበራዊና ኢኮኖሚያዊ እንቅስቃሴን ማሳለጥ ይችላሉ ነው ያሉት። ዘገባው የኢትዮጵያ ዜና አገልግሎት ነው። በ2023 ዓመተ ምህረት እንደ ሀገር የቲቢ በሽታን ለማጥፋት የተያዘውን እቅድ እውን ለማድረግ ሁሉም መተባበር እንደሚገባው የሲዳማ ክልል ጤና ቢሮ አስታወቀ። ቢሮው ሪች ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት ጋር በመተባበር መጋቢት 15 የሚደረገውን የዓለም አቀፍ የቲቢ ቀንን በወንዶ ገነት አክብረዋል። ሲሳይ ከበደ ያዘጋጀውን ዘገባ እድገቱ አይሰው እንደሚከተለው ታቀርበዋለች። በዓለም አቀፍ ደረጃ ለ40ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ29ኛ ጊዜ የሚከበረው የቲቢ ቀን አዎ ቲቢን ማጥፋት እንችላለን በሚል መሪ ቃል በሲዳማ ክልል በወንዶ ገነት ወረዳ ሆሻ ሶያማ ተከብሯል። የሲዳማ ክልል ጤና ቢሮ ሪች ኢትዮጵያ ከሚባል መንግስታዊ ካልሆነ ድርጅት ጋር በመተባበር ባዘጋጁት መርሃ ግብር ማህበረሰቡ ስለ ቲቢ በሽታ ማወቅ፣ መመርመርና ለሌሎች ላለማስተላለፍ ኃላፊነት መወጣት የሚያስችለው መሆኑ ተገልጿል። የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ በላይነህ በቀለ እንደ ክልል የቲቢን በሽታ ለመከላከልና ለመግታት ዘመናዊ የምርመራ መሳሪያዎችን በጤና ተቋማት በማስገባት አገልግሎቱን ተደራሽ በማድረግ በተከናወኑ ተግባራት ውጤት እየተመዘገበ መሆኑን አብራርተዋል። ከምርመራ አንጻር ከዚህ በፊት በማይክሮስኮፕ ብቻ ምርመራ ሲካሄድ ነበር የቲቢ ምርመራ። አሁን ባለንበት ጂን ኤክስፐርት ማሽን ተብሎ እጅግ በጣም ዘመናዊ የሆነ የምርመራ መሳሪያ ያው ወደ 50 የሚሆኑ በክልላችን አሉ። 47 ይሄን ምርመራ የሚያካሂዱ ሳይቶች አሉን። እነኚህ በአግባቡ የምርመራውን ስራ እያካሄዱ ናቸው። ጤና አጠባበቅ ጣቢያዎች እነኚህ ጂን ኤክስፐርት ማሽን የሌላቸው ሳምፕል ወስዶ ከታካሚው ታማሚው ወደ ተቋምንና ምርመራ ማዕከላትን እየፈለገ እንዳይሄድ በማድረግ ናሙናዎቹ በጤና ተቋማት በባለሙያዎቹ ይሰበሰባሉ። እነኚህ ማሽነሪ በሌሉባቸው ተቋማት ግን ወደ ተቋማቱ ትራንስፖርት ይደረጋል። ትራንስፖርቴሽኑን መንግስት ችሎ ናሙና እንዲወሰድ እየተደረገ በጣም ስፔሲፋይ ቲቢን መለየት የሚችል መሳሪያን ዘመናዊ በመጠቀም ያው የልየታው ስራ በዛ ልክ እየሰራን ነው። ሌላው ተጨማሪ ዘመናዊ መሳሪያ አሁን ባለንበት ጊዜ ከጂን ኤክስፐርትም ተጨማሪ ተንቀሳቃሽ ኤክስሬ በአርቲፊሻል ኢንተለጀንስ የታገዘ በክልሉ ስራ ላይ እንዲውል ተደርጓል። ወደ 12 የሚሆኑ ተንቀሳቃሽ ኤክስሬዎች አሉን። ምልክቱ ያሉባቸው ሰዎችን በመለየት በአንድ ማዕከል ሳይሆን በአንድ ቀበሌ 2-3 ቦታ ተንቀሳቅሶ እዛው አገልግሎት የመስጠት ስራ እየተሰራ ነው። ስለ በሽታው ለማህበረሰቡ ግንዛቤ በማስጨበጥ የቲቢ በሽታን ለመቆጣጠር የሚከናወኑትን ሁሉን አቀፍ ተግባራት ከባለድርሻ አካላት ጋር በማጠናከር ስራዎችን መስራት እንደሚገባ አሳስበዋል። ቲቢን ከመከላከል አንጻር የማህበረሰቡን ንቃተ ህሊና በሽታውን ከመከላከል አንጻር ራሱ ምልክቶቹን አውቆ ቲቢን እንዲከላከል የማድረግ ስራ ግንዛቤ የጤና ኤክስቴንሽን ሰራተኞች ቤት ለቤት ታች ላይ የማህበረሰብ ጤና መልእክተኞችን፣ የሴቶች አደረጃጀቶችን እና አጠቃላይ ለዚህ ኢንፎርሜሽን ሊሰጡ የሚችሉ አካላትን በመጠቀም የማህበረሰቡን ንቃተ ህሊና በመከላከሉ ዙሪያ በደንብ ያው እንዲሰሩ የማድረግ ስራ እየሰራን ነው። ምልክቶቹ 2 ሳምንትና ከዛ በላይ ሳል ያላቸው ሁሉ ወደ ጤና ተቋማት መጥቶ እንዲታከም የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። የሪች ኢትዮጵያ የሐዋሳ ቅርንጫፍ ኃላፊ አቶ ጎሳ ግርማ የመንግስትን አቅጣጫና ፖሊሲ በተከተለ መልኩ ጤና ልማት ስራዎችን ለማሳለጥ ከሲዳማ ክልል ጤና ቢሮ ጋር በመተባበር በሽታውን የመቆጣጠርና የመከላከል ተግባራትን ማካሄድና ጥራት ያለውን ሕክምና የመስጠት ስራን እያከናወነ መሆኑን አስረድተዋል። በመጀመሪያ ህዝብ ጋር ደርሶ ይህንን በሽታ ማውጣት ነው። ህዝብ ጋር ደርሶ በሽታውን ማውጣት ነው። እንግዲህ ይህንን ስናወጣ የተለያዩ ትልቅ ኢምፓክት ማምጣት የሚችሉትን ስትራቴጂዎችን ነድፈን ነው ከመንግስት ጋር እየሰራን ያለነውና አንዱና ዋነኛው
ከቲቢ ጋር የሚኖሩትን ህዝቦችን መለየት ነው። ለይተን ከለየን በኋላ ደግሞ ዲያግኖስ ተደርጎ ለህክምና እንዲቀርቡ ማድረግ ነው ማለት ነው። ይህንን ስናደርግ በተለይ በጊዜያዊ በጣም ሀይል ቴክኖሎጂ የሆኑትን የልየታ ሂደቶችን ነው የምንጠቀመው ማለት ነው። ከዛ ውስጥ አንዱና ዋነኛው ከረንትሊ እየተጠቀምን ያለነው አርቲፊሻል ኢንተለጀንስ የሚባለው ኤክስሬ አለ። ይሄ ኤክስሬ በቀላሉ የቲቢ ህመምተኞች ያለባቸውን የሌሉባቸውን ለይቶ የሚያሳየን ነውና ሁለተኛውና ትልቁ ደግሞ እነኚህ የለዩት ጠቅላላ መታከም አለባቸው። የህክምና አገልግሎት መውሰድ ነው ያለባቸው። የወንዶ ገነት ወረዳ ዋና አስተዳደር አቶ ሀማሮ ሀይሶ በበኩላቸው የቲቢ በሽታን ለመከላከልና ለመቆጣጠር በሚሰሩ ስራዎች ላይ ሁሉም በበቂ ደረጃ ትኩረት ማድረግ ይገባዋልም ብለዋል። የሲዳማ ልማት ማህበር ባለፈው አንድ ዓመት በተለያዩ መስኮች ከ55,000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን አስታወቀ። ማህበሩ የዓመቱን እቅድ አፈጻጸም ገምግሟል። ተካነ ተስፋዬ ዝርዝር አለው። የዘንድሮው የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላ በዓል ባለፈው ሳምንት መጋቢት 5 እና 6 2018 ዓመተ ምህረት በሐዋሳ ከተማ የተከበረ ሲሆን የበዓሉ አከባበር ሂደትም በባህሉ መሰረት በተለያዩ አካባቢዎች ለሁለት ሳምንታት እንደቀጠለ ነው። የሲዳማ ልማት ማህበር አመራሮች፣ ሰራተኞችና አጋሮች የሲዳማ ብሔር ዘመን መለወጫ ፊቼ ጫምባላላን በጉዱማሌ ፓርክ በተለያዩ ዝግጅቶች አክብረዋል። ፊቼ ጫምባላላ የፍቅር፣ የአንድነት፣ የሰላምና የማንነት መገለጫችን ነው ያሉት የማህበሩ ዋና ስራ አስፈጻሚ ወይዘሮ ወይንሸት መንገሻ የበዓሉ እሴቶች ይበልጥ እንዲጠናከሩና እንዲታወቁ ማህበሩ የሚጠበቅበትን እንደሚወጣ ተናግረዋል። ፍቅር፣ አንድነት፣ መተሳሰብ እሴቶች ናቸው። የሰው ልጅ እሴቶች ብለን መውሰድ እንችላለንና ይሄ ደግሞ በፊቼ ውስጥ ነው ያለውና ይሄንን በመጠበቅ እኛም በፊቼ ፍሎ ነው እንግዲህ እያከበርን ያለነው። መጋቢት 5 እና 6 ተከብሯል። ቀጥለን በፊቼ ፍሎ በየአካባቢው የተከበረ ነው። እኛም እንግዲህ ዛሬ ሲዳማ ልማት ማህበር ሰራተኞች ከአካባቢው ሽማግሌዎች ጋር ሆነን አንድ ላይ እያከበርን እሴቶችን እንዴት መጠበቅ እንዳለብን። በነገራችን ላይ አንድ ባህል ወግ ለአንድ ሀገር ማንነቱ መገለጫ ብቻ አይደለም። በአንድ በኩል ካየነው የአንድነቱ መሰረት ነው፣ የኢኮኖሚው መሰረት ነው፣ ቀጣይነትም ልማት ለማምጣት ይጠቅማሉና ሌሎች ሀገሮችንም ስናይ መነሻቸው አሁን ላሉበት ለ21ኛው ሴንቸሪ ልማት መነሻቸውን ካጠናን ከጀርባቸው ያለው ወጋቸው ባህላቸው ነው። ሳምፕል አድርገን ሀገራትን ማየት እንችላለንና ዝም ብለን በዓል ብቻ አይደለም፣ ኢኮኖሚያችን ነው፣ አንድነታችን ነው፣ መሰረታችን ነውና ይሄንን ደግሞ የበለጠ የአሁኑ ትውልድ ከ21ኛው ሴንቸሪ ስኪል ጋር በማገናኘት እንግዲህ በዚህ ጊዜ በ21ኛው ክፍለ ዘመን የሚያስፈልጉ ስኪሎች አሉ። ከዚህ ጋር በማጣመር ፊቼን፣ ጫምባላላችንን፣ ባህላችንን፣ ትሩፍቶቻችንን የበለጠ ለስራ እድል ፈጠራ፣ ለቱሪዝሙ፣ ለወጣቶቻችን፣ ለእናቶቻችን ከዛም አልፎ አንድነታችንን ለማስጠበቅ ልማታችንን ቀጣይ ለማድረግ ወደዛ አድጎ ሐዋሳ ዩኒቨርሲቲ ብዙ ጥናቶች እያደረጉ ናቸው ያሉትና ይህንን ማድረግ ደግሞ ከኛ ይጠበቃል እና ይህንን በዓል ስናከብር እንግዲህ የቱሪፍቱን ለመኖር ነው። አብረን እየኖርን ነው። ስላወራ ነው አይሆንም። እንዲህ ነው ብለን ግን ያን ህይወት መኖር ስላለብን ለዛ ለማሳሰብም ነው ዛሬ እንግዲህ በጋራ እያከበርን ያለ ነው። ፊቼ ጫምባላላ ሳይበረዝና ባህላዊ ይዘቱ እንደተጠበቀ ለቀጣይ ትውልድ እንዲተላለፍ የድርሻቸውን እንደሚወጡ የማህበሩ ሰራተኞችና አጋሮች ገልጸዋል። ማስቀጠል ያለብን እንደ ሰራተኛም ብቻ ሳይሆን እንደ ግለሰብ ሁሉም የብሔሩም ተወላጅ እንዲሁም ነዋሪው እሴቱን ባህሉን እንደራሱ እንደማንነቱ ቆጥሮ በየአመቱ በስፋትም ማክበር አለበት ብዬ አስባለሁ። የተጣላ ይታረቃል። እንስሳት እንኳን የሚከበሩበት በዓል ነው። ልጆች በያሉበት እንደልባቸው እንዲሆኑ የሚፈቀድበት መከባበር፣ ሰላም የሚሰበክበት የሰላም በዓል ነው። ስለዚህ ይህንን በዓል እንደ በዓል ብቻ አንድ ቀን ወይም 2 ቀን ህዝቡ ሜዳ ወጥቶ የሚያከብረው ሳይሆን ከዛ የዘለለ ነው። በዓለም ቅርሶች ላይ በማይዳሰሱ ቅርሶች ላይም ሲመዘገብ እነዚህ ነገሮች ታይተው ነው። ይህንን ደግሞ ለትውልድ የማሳወቅ ኃላፊነት የሁላችንም ነው የሚሆነው። ሲዳማ ልማት ማህበር ደግሞ አንዱ ነው ብዬ ነው ማስበውና ስለዚህ ለትውልዱ፣ ለሀገር፣ ለዓለም የማስተዋወቅ ሚናችንን በተለያዩ መንገዶች እንወጣለን። የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘነው ዜና አለፍን።
ቀዝቃዛው ጦርነት ከሁለተኛው የዓለም ጦርነት መጠናቀቅ ጀምሮ እስከ 1991 ድረስ የዘለቀ የአሜሪካና የሶቪየት ህብረት የፖለቲካ ፉክክር ነው። ከቀዝቃዛው ጦርነት ተጽዕኖ ለመላቀቅ ደግሞ በ1961 የገለልተኛ ሀገራት ማህበር ተመስርቷል። ኢትዮጵያም ከዚህ ዓለም አቀፍ ማህበር መስራቾች አንዷ ናት። ጀማል ዩሱፍ ዝርዝር አለው። ቀዝቃዛው የዓለም ጦርነት የጀመረው በ1947 አካባቢ ነበር። የተቋጨው ደግሞ በ1991። ለዚህ ጦርነት መጠናቀቅ የሶቪየት ህብረት መፈራረስ ዋነኛ ምክንያት ነው። ቀዝቃዛው የዓለም ጦርነት ከሁለተኛው የዓለም ጦርነት መጠናቀቅ ከ2 ዓመታት በኋላ የጀመረ የፖለቲካ ትግል ነው። የዚህ ጦርነት ባለቤቶች አሜሪካና ሶቪየት ህብረት ናቸው። ሁለቱም ሀገራት በሁለተኛው የዓለም ጦርነት ወቅት ለጋራ ዓላማ በጋራ ተዋግተዋል። ጦርነቱን በድል ካጠናቀቁ በኋላ አንድነታቸውን ትተው ልዩነታቸው ላይ መስራት ጀመሩ። ልዩነታቸው ደግሞ ርዕዮተ ዓለም ነበር። አሜሪካ ካፒታሊዝም የኢኮኖሚዋና የፖለቲካዋ መሰረት ነው። ሶሻሊዝም ደግሞ በሶቪየት ህብረት ነው ተወልዶ የጎለመሰው። ሁለቱ ሀያላን የርዕዮተ ዓለም ልዩነታቸውን ምክንያት በማድረግ ለ44 ዓመታት ትልቅ የተባለ ቀዝቃዛ ጦርነት አካሂደዋል። ቀዝቃዛ ጦርነት የሚካሄደው በጦር መሳሪያ አይደለም። ቀጥተኛ መገዳደልና ደም መፋሰስም የለውም። ጦርነቱ ፕሮፓጋንዳ ይበዛዋል። የቃላት ጦርነት የጦርነቱ ማድመቂያ ነው። የጦር መሳሪያ ውድድር፣ የቴክኖሎጂ ፉክክር፣ ከምድር አልፎ ጨረቃ ላይ ለመውጣት የሚደረግ ሩጫ የቀዝቃዛው ጦርነት መገለጫዎች ናቸው። ነገር ግን በቀጥታ ባይሆንም በተዘዋዋሪ ጦርነቶችን ሁለቱ ሀያላን ማድረጋቸውን የተለያዩ መረጃዎች ያመለክታሉ። የኮሪያ፣ የቪየትናምና የአፍጋኒስታን ጦርነቶች በካፒታሊዝምና በሶሻሊዝም መካከል በሰው ሀገር የተደረጉ ጦርነቶች ስለመሆናቸውም ይነገራል። በቀዝቃዛው ጦርነት ዘመን በሁለቱ ሀያላን መካከል በተደረገው ፉክክር የህዋ ሳይንስ በእጅጉ እንዲያድግ ምክንያት ሆኗል። በአንጻሩ ደግሞ የኒውክሌር የጦር መሳሪያ ውድድር ዓለማችንን በተደጋጋሚ የመጥፋት ስጋት ውስጥ ከቷት ነበር። ለኔቶና ለዋርሶ የጦር አደረጃጀቶች መፈጠርም ቀዝቃዛ ጦርነት ምክንያት ነው። አሜሪካና ሶቪየት ህብረት በወቅቱ በዙሪያቸው ያሉ ሀገራትን የፍላጎታቸው ተባባሪ ለማድረግ ከፍተኛ ጥረት ያደርጉ ነበር። የተለያዩ ኢኮኖሚያዊና ፖለቲካዊ ስጦታቸውን በማቅረብ ለመሳብም ይሰሩ ነበር። በዚህም በርካቶች ከሁለቱ አንደኛውን ጎራ ለመቀላቀል ተገደው ነበር። ነገር ግን ከሁለቱም መሆን ያልፈልጉት ደግሞ አዲስ አስተላለፍ በመፍጠር ራሳቸውን ለመጠበቅ ሞክረዋል። ይህም አስተላለፍ የገለልተኛ ሀገራት ማህበር ወይንም ነን አላይንድ ፓወር በመባል ይታወቃል። ማህበሩ በ1961 ነበር የተመሰረተው በዩጎዝላቪያ ቤልግሬድ ከተማ። ከመስራቾች መካከል ኢትዮጵያም ትገኝበታለች። የማህበሩ ዋና ዓላማ በሀያላን መካከል በሚፈጠር መረጋገጥ ሳሩ እንዳይጎዳ ማድረግ ነው። ከ120 የሚበልጡ ሀገራት የዚህ ማህበር አባላት ናቸው። ከተባበሩት መንግስታት ድርጅት ቀጥሎ ትልቅ የአባላት ቁጥር ያለው ዓለም አቀፍ ድርጅት ነው። ዓለም አቀፍ ሰላምን መስበክና ለዚህ መስራት የቀኝ ግዛት ስርዓትን መታገል፣ አፓርታይድን ማጥፋት፣ የጋራ ልማትና የደቡብ ትብብርን ማጠናከርና ዓለም አቀፍ ፍትሐዊነትን ማስፈን የነን አላይንድ ፓወር ራዕዮች ናቸው። የቀዝቃዛውን ጦርነት ተጽዕኖ ለመቋቋም የተመሰረተው የገለልተኛ ሀገራት ማህበር አሁንም ያለ ሲሆን ቀዝቃዛው ጦርነት ግን በሶቪየት ህብረት መፈራረስ ምክንያት በ1991 ፍጻሜውን አግኝቷል። መረጃውን ከተለያዩ ምንጮች ነው ያገኘናቸው። የተወደዳችሁና የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ጋሞ ነበርኩኝ። ከቀሪዎቹ የሲዳማ ብሮድካስቲንግ ኮርፖሬሽን ዝግጅቶች ጋር መልካም ቆይታን ተመኘን። ዜናው አበቃ። ሰላም።